ዓለም አቀፍ የውሃ እጥረት ብከሰስ ዛሬ የምናየው አንድ ጽሑፍ የሚያቀርበውን እጅግ አስደንጋጭ ግምታዊ ትንታኔ ነው። እስኪ አብረን እንዝለቅበት። እስኪ አንድ ነገር አስቡ። ነገ ጠዋት ከእንቅልፍ ስትነሱ በቃ በአንድ ጀንበር ከምንጠጣው ውሃ ውስጥ 1/3ኛው ሙሉ በሙሉ ከጥቅም ውጭ ሆኗል ቢባልስ? ይሄ የዛሬው ትንታኔ መነሻ ሐሳብ ነው። እና ምኑኝ የሚያስከትለው መዘዝ ቀላል የሚባል አይደለም። ይህንን ቁጥር ስንመለከት ችግሩም ምን ያህል ትልቅ እንደሆነ መረዳት እንጀምራለን። በምድራችን ላይ ካለው ውሃ 97 በመቶ የሚሆነው የጨው ውሃ ነው። እሺ፣ ከቀረው 3 በመቶ ንጹህ ውሃ ውስጥ ደግሞ አብዛኛው በበረዶነት ተይዟል ወይም ከመሬት በታች ነው ያለው። ያ ማለት እኛ ለሕይወታችን የምንተማመንበት የገጸ ምድር ውሃ 0.3 በመቶ ብቻ ነው። ይችን ጥቃቅን የውሃ መጠን መበከል ማለት ዓለም አቀፍ ቀውስ መፍጠር ማለት ነው። እና የትንታኔው መነሻ ሐሳብ ይሄ ነው። አንድ ግዙፍ ነጠላ የብክለት ክስተት ይፈጠራል። ጽሑፉ ይህንን ክስተት በምሳሌያዊ አነጋገር የወደቀ ኮከብ ብሎ ነው የሚጠራው። እሺ፣ እንግዲያው ይህ የተበከለው 1/3ኛ ንጹህ ውሃ የት ሊሆን ይችላል? ጽሑፉ ይህንን ለማወቅ በጣም ምክንያታዊ የሆነ የማጣራት ሂደትን ነው የሚጠቀመው። በሉ በቁጥሮቹን ጀመር። በፕላኔታችን ላይ ካለው ውሃ በሙሉ ንጹህ የሆነው 3 በመቶ ብቻ ነው። ይሄ ራሱ እኮ ሲታሰብ በጣም አስደንጋጭ ቁጥር ነው። ነገሩን ይበልጥ የሚያወሳስበው ደግሞ ይህ ነው። ከዚያች 3 በመቶ ንጹህ ውሃ ውስጥ 99 በመቶ የሚሆነው ለእኛ በቀላሉ የሚገኝ አይደለም። ወይ በበረዶነት ተይዟል ወይም ከመሬት በታች ተደብቋል። እሺ፣ በቀላሉ ልናገኘው የምንችለው የገጸ ምድር ውሃ የቱ ጋ ነው በብዛት አለው? የሚገርመው ነገር 87 በመቶ የሆነው በሙሉ በሐይቆች ውስጥ ነው። አያቸው አይደል? ይህ ማለት ምን ማለት ነው? አንድ ሰው ወይም አንድ አካል ትልቁ ጉዳት ማድረስ ከፈለገ ኢላማው በቀጥታ ምን መሆን አለበት? ሐይቆች። ስለዚህ ወሳኙ ነጥብ ይሄ ነው። የጽሑፉ ትንታኔ በሙሉ የተመሰረተው ይህንን አስከፊ ሁኔታ ሊያሟላ የሚችል እጅግ ግዙፍ የሆነ የሐይቅ ስርዓት በመለየት ላይ ነው። አንድ ነጠላ ክስተት በአንድ ጊዜ ይህን ያህል ውሃ መበከል መቻል አለበት ማለት ነው። ጥሩ። ታዲያ ይህንን መስፈርት ሊያሟሉ የሚችሉ የሐይቅ ስርዓቶች የትኞች ናቸው? ጽሑፉ 3 ዋና ዋና እጩዎችን ለይቶ አስቀምጧል። እጩዎቹ እነዚህ 3ቱ ናቸው። አንደኛ፣ በሰሜን አሜሪካ የሚገኙት ታላላቆቹ ሐይቆች። ሁለተኛ፣ በሩሲያ የሚገኘው የባይካል ሐይቅ። ሶስተኛ ደግሞ በአፍሪካ የሚገኙት የታላቁ ሰሞጥ ሸለቆ ሐይቆች። እያንዳንዳቸው በሚሊዮን የሚቆጠሩ ሰዎችን ሕይወት የሚደግፉ እጅግ ግዙፍ የውሃ አካላት ናቸው። የት የሚለውን ጥያቄ ከመረመርን በኋላ ምንጩ ለምን የሚለውን ለመገመት ይሞክራል። ለዚህም 2 የተለያዩ ጂኦፖለቲካዊ ንድፈ ሐሳቦችን ያቀርባል። እንግዲህ እዚህ ላይ ነው ነገሩ የሚገርመው። ጽሑፉ 2 አይነት ምናልባትም ፍጹም ተቃራኒ የሆኑ ንድፈ ሐሳቦችን ነው የሚያቀርበው። የመጀመሪያው ቲዮሪ ምን ይላል? ጥቃቱ አንድን ልዕለ ኃያል ሀገር ለማንበርከክ ነው የተፈጸመው። ሁለተኛው ቲዮሪ ደግሞ ኧረ በፍጹም ይላል። ጥቃቱን የፈጸመው ራሱ ልዕለ ኃያሉ ሀገር ነው። ለምን? ዓለም አቀፍ ሀብትን ለመቆጣጠር። ይሄ ጥቅስ እንግዲህ የመጀመሪያውን ንድፈ ሐሳብ አመክንዮ በግልጽ ያስረዳል። በዚህ አስተሳሰብ መሰረት የውሃ ብክለቱ የአንድን ኃያል ሀገር መሰረት በቀጥታ ለማናጋት የሚደረግ እጅግ የከፋ ጥቃት ነው። ሁለተኛው ንድፈ ሐሳብ ግን ታሪኩን ሙሉ በሙሉ ይገለበጠዋል። በዚህ አስተሳሰብ መሰረት ጥቃቱ የሚፈጸመው በልዕለ ኃያሉ ላይ ሳይሆን በራሱ በልዕለ ኃያሉ ነው። ዓላማው ደግሞ ወሳኝ የሆነውን የዓለምን የውሃ ሀብት መቆጣጠር። እሺ፣ እንግዲህ እነዚህን ሁሉ መረጃዎችና ንድፈ ሐሳቦች አንድ ላይ በማጣመር ጽሑፉ ወደ መጨረሻው መደምደሚያ ይደርሳል። ከዚህ ሁሉ ረዥም የማጣራር ሂደት በኋላ ጽሑፉ 2 የመጨረሻ አማራጮችን ነው የሚያቀርበው። ወይ ጥቃቱ በዩናይትድ ስቴትስ ላይ ያነጣጠረ ነው ወይም ደግሞ በአፍሪካ ላይ። ሁለቱም አማራጮች ደግሞ ቅድም ካየናቸው
ጂኦፖለቲካዊ ንድፈ ሐሳቦች ጋር በቀጥታ ይጣጣማሉ። እናም ይህንን ማብራሪያው የምንዘጋው በዚህ ወሳኝ ጥያቄ ነው። እርግጠኛ ባልሆነው የወደፊት ጊዜያችን የዓለምን እጅግ ወሳኝ ሀብት ማን ይቆጣጠራል? ይህ ትንታኔ ምናልባት ግምታዊ ሊሆን ይችላል፣ ነገር ግን የሚያነሳቸው ጥያቄዎች ስለ ሀብት፣ ስለ ኃይል እና ስለ ወደፊቱ ዓለማችን በጣም እውነተኛና ሊታሰቡባቸው የሚገቡ ናቸው።